ልጆች በአፍ መፍቻ ቋንቋ ይማሩ ዘንድ ፖሊሲ ተቀርጾ ተግባራዊ መደረግ ከጀመረ 30 ዓመታትን ተሻግሯል። ሆኖም ግን ሁሉንም ዜጋ ተደራሽ ያደረገ አይደለም። ይህም ብቻ አይደለም። ልጆች በአፍ መፍቻ ቋንቋቸው ቢማሩ ያለውን ጠቀሜታ የሚዘረዝሩ ምሁራን እንዳሉ ሁሉ በአፍ መፍቻ ቋንቋ መማር ከጥቅሙ ይልቅ ጉዳቱ ያመዝናል የሚሉም በርካቶች ናቸው። በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና ስነ ሰብ ኮሌጅ በኢትዮጵያ የአፍ መፍቻ ቋንቋን እንደ ማስተማሪያ ቋንቋነት መጠቀም በሚል የፖሊሲ ውይይት መድረክን አካሂዷል። በመድረኩ የተገኙት የማህበራዊ ሳይንስና ስነ ሰብ ኮሌጅ ዲን ፕሮፌሰር ዘለቀ አርፊጮ መድረኩ ብዙ ቋንቋዎች ባሉባት ሀገር የአፍ መፍቻ ቋንቋን እንደ ማስተማሪያነት መጠቀም ያለውን ጠቀሜታ፣ ተግዳሮቶችንና የመፍትሄ ሀሳቦችን ያመላከተ መድረክ ነበር ብለዋል። ብዙ ቋንቋዎች፣ ብዙ ባህሎች ባሉበት ሀገር ይህንን የአፍ መፍቻ ቋንቋን እንደ ማስተማሪያ ቋንቋነት በመጠቀም ሊያጋጥሙ የሚችሉ ተግዳሮቶች ምንድናቸው? ልናገኛቸው ደግሞ የምንችላቸው ጠቀሜታዎች ምንድናቸው? ፖሊሲው ላይ ክፍተት አለ የለም? አፈጻጸሙ ላይ ችግሮች አሉ የሉም? እነዚህም ችግሮች ካሉ ደግሞ እነዚህን ችግሮችን በምን አግባብ ልንፈታቸው፣ በምን አግባብ ልንይዛቸው ይገባል የሚሉና የመሳሰሉ ጉዳዮችን እያነሱ ነው ምሁራኑ በሁለት ጎራ ሆነው ሲወያዩ የነበሩት ማለት ነው። እንዲህ አይነት የውይይት መድረኮች በሌሎች ዩኒቨርሲቲዎችም መለመድ አለበት ያሉት ፕሮፌሰር ዘለቀ ምሁራን የምርምር ውጤቶቻቸውን ወደ ጠረጴዛ በማምጣት ለፖሊሲ አውጪዎች ተጨማሪ ግብዓት እንዲሆኑ ማድረግ ተገቢ ነው ብለዋል። ሌሎች ዩኒቨርሲቲዎችም፣ ሌሎች የትምህርት ተቋማትም፣ ሌሎች የምርምር ተቋማትም እንደዚህ አይነት መድረኮችን እያዘጋጁ መንግስትንም የሚደግፍ ፖሊሲ አውጪን የሚደግፍ ሀሳብ ይወጣል ብለን ነው የምናስበው። ዛሬም ያየ ነው እሱን ነው። ዶክተር ደመላሽ መንግስቱ በጅማ ዩኒቨርሲቲ የጆርናሊዝምና ኮሚኒኬሽን ትምህርት ክፍል መምህርና ተመራማሪ ሲሆኑ በአፍ መፍቻ ቋንቋ መማር ጠቀሜታው የጎላ ነው ከሚሉት ወገን ናቸው። በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና ስነ ሰብ ኮሌጅ መምህርና ተመራማሪው ዶክተር ፈቀደ ሙንታ ጠቀሜታው ላይ ተቃርኖ ባይኖራቸውም ፖሊሲው ብሔራዊ ቋንቋን አላካተተም፣ ፍትሃዊ ነው፣ ያተገባበርና ሌሎች ክፍተቶችም አሉበት በማለት በሌላኛው ወገን የሚከራከሩ ናቸው። የአፍ መፍቻ ቋንቋ ጠቃሚ ነው፣ ግን ሆኖም ከፖሊሲ አወጣት ከፖሊሲ አፈጻጸም ጀምሮ አሁን ደግሞ በፖሊሲው ከወጡ ልጆች የህይወት ተሞክሮ አንጻር መቃኘት ያለባቸው ችግሮች አሉ የሚል አቋም ይዤ ነው የተከራከርኩት። ህፃናት በመጀመሪያ እድሜያቸው ደረጃ ላይ ያሉ በአፍ መፍቻ ቋንቋ መማር ጥቅም አለው የሚል ነው የኔ አቋም የነበረው። ሰዎች የትምህርት ጥቅሙን ሳይሆን ለብሔር ማንነትን የሚሰጠውን ጥቅም ላይ በማተኮራቸው የእውነተኛ የትምህርት ፍላጎት ማሟያ ሳይሆን ለፖለቲካ ፍጆታ ውሏል። እነዚህ 85 ብሔረሰቦች የተለያየ ቋንቋ የሚናገሩ ሰዎች የሀገሪቱ አካል ናቸው ተብለው የሚወሰዱ ከሆነ የግድ በቋንቋቸው እንዲማሩ የተፈጥሯዊ መብታቸውን መፍቀድ ያስፈልጋል የሚል እምነት አለኝ። ብዝሃ ቋንቋ ነው ያለን። 80 ቋንቋዎች አሉን። ወደ 200 ያህል ዘዬዎች አሉ። እነኚህ ሁሉ ማዳረስ አልቻለም። 30 ዓመት ተሞክሯል። ከ30 ዓመት ሞልቶት እስካሁን 52-53% ነው መድረስ ይቻል ነው። አሁንም በአፍ መፍቻ የማይማሩ አሉ። ስለዚህ ኢፍትሃዊም ነው። በሌላ በኩል ከአፍ መፍቻቸው ጎን ለጎን አገራዊ ቋንቋ የሚያግባባ ብሔራዊ አንድነት የሚጠብቅ ቋንቋ ያስፈልግ ነበረ በፖሊሲው። ይህን አልተደረገም። በመድረኩ የመወያያ ሀሳቦችን ያነሱት በሐዋሳ ዩኒቨርሲቲ የፖሊሲና ልማት ጥናት ኢንስቲትዩት የልማትና ጋዜጠኝነት ተባባሪ ፕሮፌሰር ዶክተር መልሰው ደጀኔ ባለፉት 30 ዓመታት ተግባራዊ የተደረገው ፖሊሲ መልካም ጎኑና ተግዳሮቶችን ለመለየት ብሎም የመፍትሄ አቅጣጫ ለማስቀመጥ ታስቦ መድረኩ ተዘጋጅቷል ብለዋል። ባለፉት 30 ዓመታት ይህንን ፖሊሲ መተግበር ጀምረናል። አፈጻጸም ላይ ከፍተኛ የሆኑ እዚህ መዛም መንገራገጮች ስላሉ በዘርፉ ባለፉት ዓመታት ሲመራመሩ የነበሩ ምሁራንን ሰብስበን ምንድናቸው የነበሩት እጥረቶች፣ ምንድናቸው መልካም ተሞክሮዎች የሚለውን ነገር የማሟገት እና እጥረቶቹ ደግሞ ካሉ እንዴት አድርገን እናርማቸው፣ ምናልባት የሄድንበት መንገድ እስካሁን ምን ያህል አራምዶናል፣ ተማሪዎቻችን ላይ የትምህርት ጥራት ላይ ያመጣው ጥሩ ትሩፋት ምንድን ነው፣ ተግዳሮቱስ ምንድን ነው የሚለውን የመለየት ነው በዋናነት።